የሌተናል ጀነራል ታደሰ ሹመት ለአንድ ዓመት ድጋሚ መራዘሙን ታወጀ። ያለ ምንም ጥርጥር አሜሪካ አሸንፋለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኢአፓ ደግሞ ከአንድ ወር በኋላ የተቃውሞ ሰልፍ ሊጠራ መሆኑ ተሰምቷል። እንዲሁም በስተመጨረሻ የተኩስ አቁም ስምምነቱን ተከትሎ የመጀመሪያዎቹ የንግድ መርከቦች የሆርሙዝ ሰርጥን በመሻገር ላይ ናቸው የተባለም ይገኛል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱ አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ረቡዕ መጋቢት 30 2018 ዓመተ ምህረት ዓለም እንዴት እንደዋለችና እንዴት እንዳመሸች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ከሀገራችን ወሬዎች ስንጀምር የሌተናል ጀነራል ታደሰ ወረደን ሹመት ለአንድ ዓመት እንደተራዘመ እየተነገረ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደን ሹመት ለአንድ ዓመት አራዝመዋል። በኢፌዴሪ ሕገ መንግስት አንቀጽ 62 እና በአዋጅ ቁጥር 359 ህዝባር 1995 አንቀጽ 14 ንዑስ አንቀጽ 2 መሰረት የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳደርነት እንዲመሩ በሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደርን አስመልክቶ በጸደቀው ደንብ ቁጥር 479 ህዝባር 2013 አንቀጽ 2 እና የዓመቱን የሥራ አፈጻጸም ባቀረቡት መሰረት ነው። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 1 ቀን ጀምሮ 2018 ዓ.ም የሌተናል ጀነራል ታደሰ ወረደን ሹመት ለአንድ ዓመት ያራዘሙት። ምንም ጥያቄ የለውም አሜሪካ አሸንፋለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ዶናልድ ጄ ትራምፕ ዩናይትድ ስቴትስ ከኢራን ጋር ለሁለት ሳምንታት የተኩስ አቁም ስምምነት ከተደረሰ በኋላ ጠቅላላ እና የተሟላ ድል አሜሪካ በማግኘቷ ምንም ጥርጥር የለኝም ሲሉ ተናገሩ። ይፋ ከተደረገው ስምምነት በኋላ ለአዣንስ ፍራንስ ፕሬስ በሰጡት ቃለ ምልልስ የኢራን የበለጸገው ዩራኒየም በስምምነቱ ፍጹም እንክብካቤ ይደረግለታል ሲሉም ተደምጠዋል። ትራምፕ በዩራኒየም ላይ ስለሚሆነው ነገር ምንም አይነት ዝርዝር መረጃ ሳይሰጡ እልባት አልነበረውም ብሏል። ስምምነቱ ከተቋረጠ የኢራንን የሲቪል ኃይል ማመንጫዎችና ድልድዮች ለማጥፋት ወደ መጀመሪያው ዛቻቸው ይመለስ እንደሆነ የተጠየቁት ትራምፕ የምናየው ይሆናል ሲሉ አወዛጋቢ ምላሽ ሰጥተዋል። የዋይት ሃውስ ፕሬስ ሴክሬታሪያት ካሮሊን ሌቪንት የተኩስ አቁም ስምምነቱ ለአሜሪካ እንደ ድል ይወሰዳል በማለት አሞካሽተው በትራምፕና የአሜሪካ ጦር ተፈጽመዋል ብለዋል። ከመጀመሪያው አንስቶ ትራምፕ ጦርነቱ ከ4 እስከ 6 ሳምንት እንደሚቆይ ገምተው ነበር እና በ38 ቀናት ውስጥ ዩናይትድ ስቴትስ የዋሽንግተን ዋና ወታደራዊ ዓላማዎችን አሳክታለች ሲሉም ከመረጃው ጋር አያይዘው ተናግረዋል። ወደ ሀገራችን ደግሞ ስንመለስ ኢህአፓ ከአንድ ወር በኋላ የሚካሄድ የተቃውሞ ሰላማዊ ሰልፍ ጠራ። ኢአሃፓ አስቻይ ሁኔታዎች ባልተሟሉበት የሚካሄድ ምርጫ አምባገነንነትን እንደሚያጠናክር በመግለጽ ለሚያዝያ 30 የተቃውሞ ሰልፍ ጠራ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢአሃፓ ዛሬ ባወጣው መግለጫ በአገሪቱ በአሁኑ ወቅት ያለው ነባራዊ ሁኔታ ነጻ፣ ፍትሃዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችል አይደለም ሲል አስታውቋል። ፓርቲው የስልጣን ሽግግር በህዝብ ፍቃድና በነጻ ምርጫ መከናወን እንዳለበት በጽኑ ቢያምንም አሁን ያለው ሁኔታ ግን የገዢው ብልጽግና ፓርቲ የስልጣን እድሜው ለማራዘም የሚጠቀምበት የመሸወጃ ትርኢት እንጂ እውነተኛ ዲሞክራሲያዊ ሂደት አይደለም ሲል ወቀሳውን አቅርቧል። እናም ለዛሬ ወር ማለትም ለሚያዝያ 30 የተቃውሞ ሰላማዊ ሰልፍ እንደጠራም አያይዞ በመግለጫው አስታውቋል። ለዛሬው ለአመሻሻችን ወሬያችን የመጨረሻ ያደረግነው የተኩስ አቁም ስምምነቱን ተከትሎ የመጀመሪያዎቹ የንግድ መርከቦች የሆርሙዝ ወሽመጥን እንደተሻገሩ ነግሬያችሁ አበቃለሁ። የተኩስ አቁሙ ስምምነቱ በይፋ መታወጁን ተከትሎ ረቡዕ ዕለት ሁለት ግዙፍ የጭነት መርከቦች የሆርሙዝ ወሽመጥን ወይም ስትሬት ኦፍ ሆርሙዝ ማቋረጣቸውን የኒውዮርክ ታይምስ የሺፒንግ መረጃ ተንታኙ ኬልፐር ዋቢ በማድረግ ዘግቧል። እነዚህ መርከቦች ከስምምነቱ በኋላ ቀጠናውን ካቋረጡ ቀዳሚ የባህር ላይ ትራንስፖርት መካከል ተጠቃሽ ናቸው ብለዋል።
በአካባቢው ያለው የመርከቦች እንቅስቃሴ አሁንም ዝቅተኛ ቢሆንም አንዷ የግሪክ ባለቤትነት ያላትና ሌላኛው ደግሞ በላይቤሪያ ሰንደቅ ዓላማ የምትመራው መርከብ በወሽመጡ በኩል ማለፍ ችለዋል። እንደ ኬፐር መረጃ ከሆነ ጦርነቱ ከተጠቀሰበት ጊዜ ጀምሮ በየቀኑ ወሽመጡን የሚያቋርጡ መርከቦች ቁጥር እጅግ አነስተኛ ሆኖ የቆየ ሲሆን በአሁኑ ወቅት ከ400 በላይ ነዳጅ ጫኝ ታንከሮችና ሌሎች መርከቦች በፋርስ ባህረ ሰላጤ ውስጥ እንቅስቃሴያቸው ተገቶ ይገኛሉ ሲል ይሄንን መረጃ አውጥቷል። ውድ አድማጮቼ ዓለም እንግዲህ እንዲውላለች፣ ዓለም እንግዲህ እንደዚህ አምሽታለች። እንደዚህ አይነት መረጃዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እነዚህ ወሬዎችን ለማጠናከር ዓለም አቀፋዊ መረጃ ምንጮችን እንዲሁም ደግሞ አንዳንድ ሀገር በቀል መረጃ ምንጮችን ተጠቅሜያለሁ ማለት ነው። ጤና ይስጥልኝ።